ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ መካከለኛው ምስራቅን በተመለከተ አዳዲስ ሰበር መረጃዎች በፍጥነት እየወጡ ነው። በርከት ያሉ ሰበር መረጃዎችም ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ ይደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና ክቡራን አድማጮች የድርድሩ ተስፋ ጨልሟል። የኢራኑ የጦር መሪ በአሜሪካና በእስራኤል ላይ ገና የሲኦል በሮችን የሚከፍት ከባድ ጥቃት እንፈጽማለን ሲሉ ዝተዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ምንም አይነት ድርድር እንደማይኖር ገልጸዋል። እንዲሁም ኢራኖች ጠይቀው የነበረ ነገር ግን አልደራደርም ብለዋል። በሌላ በኩል አውሮፓውያን ሀገር የሆኑት ጀርመንና ፈረንሳይ ከግሪክ ጋር በመሆን ጦርነቱን በከፊል ግዛታችንን ለመከላከል ሲሉ ተቀላቅለውታል። ፈረንሳይም ጦሯን በማሰማራት የተባበሩት አረብ ኤምሬትን ከዛሬ ጀምሮ እጠብቃለሁ ስትል አስታውቃለች። ኢራን የምትፈጽማቸው ጥቃቶች በከፍተኛ ሁኔታ እየተጠናከሩ ነው። እስራኤልም በድንበር አካባቢ የምትፈጽመውን ጥቃት ወደ ሊባኖስም አጠናክረዋለች። ሂዝቦላህም ወደ እስራኤል እጅግ በርካታ ቁጥር ያላቸው ሮኬቶችን የተኮሰ ሲሆን እስራኤልም በእግረኛ ሰራዊት ወደ ሊባኖስ ወረራ እንደምትከፍት ካስታወቀች በኋላ ዛሬ ሌሊቱን ወረራው ሊከፈት እንደሚችልም ተሰግቷል። በሌላ በኩል ደግሞ ምዕራባውያኑን ያስደነገጠም ዜና ከወደ ኢራን ተሰምቷል። በኢራን ደቡባዊ ክፍል 4.8 ሬክተር ስኬል የተለካ የመሬት መንቀጥቀጥ መሰማቱን ተከትሎ ምናልባትም በዋሻዎች ውስጥ አንዳች ከባድ መሳሪያ ኢራን ሳትሞክር አልቀረችም የሚል ከባድ ጥርጣሬ አጭሯል። ሁኔታውን ለመለየት ምዕራባውያን እየጣሩ ሲሆን ኢራን አሁንም በከፍተኛ ቁጥር ወደ ተለያየ አቅጣጫ ሚሳይሎችን እየተኮሰች ነው። በኢራንም በተለያየ አካባቢ ውድመት ተመዝግቧል። የተለያዩ አካባቢዎቿን በአሜሪካና በእስራኤል የጦር ጀቶች እየተደበደቡ ሲሆን የሟቾች ቁጥር ከ780 በላይ እንደሆነ ኢራን በይፋ አስታውቃለች። ጦርነቱ ቀጥሏል። የመካከለኛው ምስራቅ ሀገራት በከፍተኛ ሁኔታ እየተፈተኑ ይገኛሉ። ዝርዝሩን እነሆ አብረን እንከታተለው። በቅድሚያም ኢራን ምሽቱን ባወጣቸው መግለጫም በአሜሪካና በእስራኤል ላይ ገና ታይቶ የማይታወቅ የሲኦል በሮች ይከፈታሉ ስትል ዛተች። የኢራን ዋና ጦር የሆነው የኢራን አብዮታዊ ዘብ ዋና ቃል አቀባይ ብርጋዴር ጀነራል አሊ መሐመድ ናኢም ጠላት ብለው በጠሯቸው በእስራኤልና በአሜሪካ ላይ ሰራዊታቸው ቀጣይነት ያለው የሲኦል ደጅን የሚከፍት ጥቃት ይፈጽማል ብለዋል። ጀነራሉ ታስኒም በተባለው የዜና ወኪል አማካኝነት በሰጡት መግለጫ ለተከፈተው ጥቃት ተመጣጣኝ ምላሽ እየሰጠን ነው በማለት የቀጠሉ ሲሆን ገና ዘመናዊ ሚሳይሎቻችን የሲኦል በሮችን በአሜሪካና በእስራኤል ላይ ይከፍታሉ፣ ገና ዓለም ኃይላችንን መቻየ ብለዋል። አራተኛ ቀኑን በያዘውና ኢራን ለተፈጸመባት ጥቃት በእስራኤል እንዲሁም በመካከለኛው ምስራቅ ውስጥ በሚገኙ የአሜሪካ ወዳጅ ሀገሮች ላይ የምትፈጽመው የሚሳይልና የድሮን ጥቃት በከፍተኛ ሁኔታ አይሎ ቀጥሏል። አብዮታዊ ዘቡም አዲስ የተሾሙለት አዛዡ አህመድ ሻሂዲ መሪነት ተልእኮውን በሙሉ ኃይሉ ያለማቋረጥ በመቀጠል ጠላት በሚላቸው ሀገሮች ላይ የሚፈጸመውን ጥቃት እንደማያቆም ገልጿል። መካከለኛው ምስራቅ ጦርነት በተጧጧፈበትና አዳዲስ ኃይሎች እየገቡ ባለበት በአሁኑ ሰዓት ታዲያ የድርድርን ተስፋ ፈጽሞ የሚያጨልም መግለጫ ከኢራንም ከአሜሪካም ተሰንዝሯል። አሁን ከአሜሪካ ጋር መደራደር ውጤታማነት የለውም ስትል ኢራን ባወጣችው መግለጫ አስታውቃለች። በተባበሩት መንግስታት ድርጅት የኢራን አምባሳደር የሆኑት አሊ ባህሬን ከአሜሪካ ጋር አሁን ላይ መደረደር ማድረግ ማለት ፈጽሞ የማይታሰብ ነው ብለዋል። ሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕም ከሰዓታት በፊት በማህበራዊ ትስስር ገጻቸው ኤክስ ላይ እንዳሰፈሩት ከሆነ ኢራኖች መነጋገር ከኔ ጋር ቢፈልጉም እኔ ግን በጣም ዘገያችሁ ብያቸዋለሁ በማለት ገልጸዋል። ፕሬዝዳንት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት ነው የኢራን ወሳኝ ተቋማትና መሪዎች መመታታቸውን ጠቅሰው ለንግግር አሁን ጊዜው ረፍዷል፣ ምንም አይነት ድርድርና ንግግር የለም ብለዋል። የአየር መከላከያቸው የአየርና የባህር ኃይላቸው እንዲሁም አመራሮቻቸው በሙሉ አሁን በኢራን ውስጥ የሉም፣ ሁሉም ሞተዋል ያሉት ፕሬዝዳንቱ ድርድር የሚባል ነገር የለም፣ በከፍተኛ ሁኔታ ኢራንን መቅጣታችንን እንቀጥላለን ሲሉ ገልጸዋል። በሌላ በኩል ግዙፎቹ የአውሮፓ ሀገራት ፈረንሳይና ጀርመን በየፊናቸው ቆጵሮስን ለመከላከል ሲባል በከፊል ጦርነቱን መቀላቀላቸውን አስታውቀዋል። ጦርነቱም በቀጥታ በኢራን ላይ የምንወስደው እርምጃ ባይኖርም ኢራን ግን ወደ ግዛታችን አባል ሀገር ወደ ሆነችው ወደ ቆጵሮስ ሚሳኤል መተኮሷን ተከትሎ ግዛታችንን ለመከላከል ተገዳ
ተገደን ወደ ጦርነቱ ገብተናል ብለዋል። ፈረንሳይ ባወጣችው መግለጫ እንዳስታወቀችው ከሆነ ከቆጵሮስም በተጨማሪ በተለይም ደግሞ የተባበሩት አረብ ኤምሬትስ ውስጥ ያሉኝን ጥቅሞች ለማስጠበቅ ስል የተባበሩት አረብ ኤምሬቶችን ከዛሬ ጀምሮ መከላከል ጀምሬያለሁ ብላለች። ፈረንሳይ በመግለጫዋ እንደገለጸችው የባህር ኃይል የጦር መርከቦቿን ተዋጊ አውሮፕላኖቿም ከዛሬ ጀምሮ መሰማራታቸውን ይፋ ያደረገች ሲሆን በቆጵሮስና ተባበሩት አረብ ኤምሬትስ ላይ የሚሰነዘር ማናቸውንም ጥቃት እንመክታለንም ስትል አስታውቃለች። ጀርመንም በተመሳሳይ ግዛታችን ተደፍሯል፣ ወደ አውሮፓዊቷ ሀገር ቆጵሮስ ላይ ተተኩሷል፣ ስለዚህም ይህንን ጉዳይ ለመቆጣጠር ስንል አውሮፓ ህብረት አባል ሀገሯ የሆነችውን ቆጵሮስን ለመጠበቅ በተጠንቀቅ ገብተናል ብለዋል። ፈረንሳይ፣ ጀርመንና ግሪክ አሁን በተመሳሳይ በከፊል ጦርነቱን መቀላቀላቸውን ካወጁ የአውሮፓ ሀገራት መካከል ቀዳሚዎቹ ሆነዋል። ግሪክም በተመሳሳይ የባህር ኃይሏንና የጦር መርከቦቿን ወደ ቆጵሮስ ያስጠጋች ሲሆን ቆጵሮስ ላይ የተቃጣ ጥቃቴ ነው በማለት ገልጻለች። ኢራን ወደ ተለያዩ የመካከለኛው ምስራቅ ሀገራት ጥቃት እየሰነዘረች ሲሆን የጥቃቷ ኢላማ ከሆኑት መካከል ደግሞ አንዷ አውሮፓዊቷ ሀገር ቆጵሮስ ሆናለች። በቆጵሮስ ከሚገኘው የእንግሊዝ የጦር ሰፈር በርከት ያሉ የአሜሪካ ተዋጊ አውሮፕላኖች እየተነሱ ጥቃት እየፈጸሙባት መሆኑን ያስታወቀችው ኢራን ማናቸውም የአሜሪካን የጦር አውሮፕላን በእኛ ላይ ጥቃት ለመፈጸም እንደ መንገድ ሆኖ ያገለገለ ሀገር በሙሉ ህጋዊ ኢላማችን ይሆናል ባለችው መሰረት ኢራን ወደ ቆጵሮስ የሰው አልባ በራሪ አውሮፕላኖችን፣ ሚሳይሎችን ተኩሳለች። የጦርነቱ ስጋት በከፍተኛ ሁኔታ ያየለ ሲሆን በዛሬው ዕለት ከጦርነቱም በተጨማሪ በደቡባዊ የኢራን ክፍል 4.6 ሬክተር ስኬል የተለካ ከፍተኛ የመሬት መንቀጥቀጥ ተከስቷል። የመሬት መንቀጥቀጡ ግን እንደከዚህ የቀደሙ የመሬት መንቀጥቀጦች የተፈጥሮ አደጋ ነው ተብሎ አልታለፈም። ምናልባትም ኢራን በከፍተኛ ሁኔታ ለዘመናት ስታስበው የነበረውን የኒውክሌር የጦር መሳሪያ በዋሻዎቿ ውስጥ ሳትሞክረው አልቀረችም የሚል ስጋት በሀያላኑ በኩል እንደነገሰ የመገናኛ ብዙሃን እየዘገቡ ይገኛሉ። በተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ተቋም የዛሬውን ክስተት በተመለከተ እስካሁን የሰጠው መግለጫ የለም። ሆኖም ግን የመሬት መንቀጥቀጡ የተፈጥሮ ይሁን ወይም ኢራን እንደተፈራው የኒውክሌር የጦር መሳሪያ ሞክራ የሚለውን ጉዳይ ምዕራባውያኑ ዝርዝሩን ለማወቅ እየጣሩ እንዳለ ተመልክቷል። በሌላ በኩል በእስራኤልና በሄዝቦላ መካከል የሚደረገው ውጊያ ተባብሶ የቀጠለ ሲሆን የእስራኤል መከላከያ ሰራዊት የጦር ጀቶች በሊባኖስ ዋና ከተማ ቤሩትና አካባቢው ላይ እጅግ ከባድ ውድመት ያስከተለ ከባድ ተከታታይ የአየር ላይ ድብደባ፣ የፈንጂ ድብደባም አድርገዋል። ይህ ጥቃት ከተማዋን በከባድ ጭስና የእሳት አረንቋ ውስጥ ዘፍቋታል የሚሉት መገናኛ ብዙሃኑ የጥቃቱ ዋነኛ ኢላማ ሄዝቦላ የተሰኘውና በኢራን ይደገፋል ያሉትን ቡድን የጦር መሳሪያ ማከማቻዎች፣ የከርሰ ምድር ዋሻዎችና የከፍተኛ አመራሮች መደበቂያ ስፍራዎችን ነው ኢላማ ያደረኩት ብላለች እስራኤል። የእስራኤል የጦር አዛዦች ይህንን ቢገልጹም ጥቃቱ ግን በህዝብ በበዛባቸውና በህዝብ መኖሪያ የተጨናነቁ አካባቢዎችንና በብዛት ህዝብ የሚኖርባቸው ከተሞች ላይ መሆናቸውን መገናኛ ብዙሃን አሳይተዋል። በተያያዘ መልኩም ይህንን የእስራኤልን አውዳሚ የአየር ጥቃት ተከትሎ የሄዝቦላ ታጣቂ ቡድንም ፈጣምና እጅግ አደገኛ የሆነ የአጸፋ ምላሽ መስጠቱን የዜና ወኪሉ አልጀዚራ በስፋት የዘገበ ሲሆን ታጣቂ ቡድኑ በርካታ ፈንጂ የታጠቁና ራስ አጥፊ የሆኑ ካሚካዝ የተሰኙ ድሮኖችን እንዲሁም ከባድ ሮኬቶችን ወደ ሰሜናዊና ወደ መካከለኛው የእስራኤል ግዛቶች በከፍተኛ ቁጥር አስወንጭፏል። እነዚህ የሂዝቦላ ድሮኖች የእስራኤልን እጅግ ዘመናዊ የተባለውን የአይረን ዶምና ሌሎችም የአየር መከላከያ ስርዓቷን ጥሰው በማለፍ በተለያዩ የእስራኤል ከተሞችና ወታደራዊ ማዕከላት ላይ በማረፍ ጥቃት መፈጸማቸው ተነግሯል። ይህ በእስራኤል ነዋሪዎች ዘንድ ድንጋጤ መፍጠሩ የተነገረ ሲሆን በመላው ሰሜናዊ የእስራኤልና እስከ ቴልአቪቭ ድረስ የሮኬት ማስጠንቀቂያ ሳይረኖች በከፍተኛ ሁኔታ ጮኸዋል። የእስራኤል ጦር በቤሩት ደቡባዊ ዳርቻዎች በተለይም ዳህዬ በመባል በሚታወቀው የሄዝቦላ ጠንካራ ይዞታ ላይ የፈጸመው ተከታታይ የአየር ድብደባ ሰማይ ጠቀስ ህንፃዎችን በአይን ርግብግቢት ወደ ፍርስራሽነት ቀይሯቸዋል። የነፍስ አድን ሰራተኞችና የሲቪል መከላከያ ቡድኖች በፍርስራሽ ውስጥ የተቀበሩ ሰዎችን ለማውጣት የሚያደርጉትን ጥረት በማያባራ የፈንጂ ዝናብ ምክንያት እጅግ አዳጋች እንደሆነባቸው ገልጸዋል። በ10 ሺዎች የሚቆጠሩ የቤሩትና የደቡባዊ ሊባኖስ ነዋሪዎች መኖሪያ ቀያቸውን ጥለው ወደ ሰሜናዊ የሀገሪቱ ክፍል እንዲሁም ወደ ጎረቤት ሀገራትም ጭምር ለመሰደድ በከፍተኛ ሩጫ ላይ እንደሆኑም ተመልክቷል። እስራኤል በበኩሏም በሰጠችው መግለጫ ምንም አይነት ጦርነቱን የማቆም ነገር እንደሌለ አስረግጣ ገልጻለች። የእስራኤል ጠቅላይ ሚኒስትር ጽሕፈት ቤትና የጦር ካቢኔው ጦርነቱን
እስከ መጨረሻው ድል ድረስ አጠናክረን እንቀጥላለን በማለት የገለጹ ሲሆን ሂዝቦላ እስካለ ድረስ ለእስራኤል ሰላም እንደሌለ በተደጋጋሚ እያሳወቅን ነው ያሉ ሲሆን ከኢራን ጋር ፊት ለፊት እየተዋጋን ነው፣ በዚህ ደግሞ ሂዝቦላ ላይ መጠነ ሰፊ ዘመቻ እንወስዳለንም ብለዋል። የእስራኤል መገናኛ ብዙሃን እንዳረጋገጡት ከሆነ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሂዝቦላ ላይ የሚወሰደው እርምጃ በምድርም መጠናከር ስላለበት የጦር ኃይላቸው የሊባኖስን ድንበር ተሻግሮ በሊባኖስ ላይ ወረራ እንዲከፍት ትዕዛዝ መስጠታቸው ተዘግቧል። ይህንን ተከትሎ ምናልባትም የእስራኤል ጦር ከዛሬ ሌሊት ጀምሮ በእግረኛ ጦር ወረራውን ወደ ሊባኖስ ሊያስፋፋ እንደሚችልም ይጠበቃል። በሌላ በኩል ጎረቤት ጅቡቲም ስጋት ውስጥ ወድቃለች። በመካከለኛው ምስራቅ እየተስፋፋ ያለው አለመረጋጋት የዓለምን ትኩረት በባህር ላይ ስትራቴጂካዊ ማነቆች ላይ በድጋሚ እንዲያርፍ ያደረገ መሆኑን መገናኛ ብዙሃን የዘገቡ ሲሆን በተለይም አብዛኛው የዓለም የነዳጅ ንግድ በሚያልፍበት የሆርሙዝ ስትሪት ላይ የሚደርስ ማናቸውም የረዥም ጊዜ መስተጓጎል ወይም መዘጋት ቀጠናውን በቀጥታ ወደ ምዕራቡ አቅጣጫ ማለትም ወደ ቀይ ባህርና ባብኤል መንደብ በማዞር ጅቡቲን ከፍተኛ የደህንነት ስጋት ውስጥ እንደሚከታት ተዘግቧል። የሆርሙዝ ባህረ ሰላጤ መዘጋት የባብኤል መንደብን ስትራቴጂካዊ ጠቀሜታ እጅግ ከፍ የሚያደርገው ሲሆን በዚህ መተላለፊያ ላይ የምትገኘው ጅቡቲ ከሎጂስቲክስ ማዕከልነት አልፋ የጥቃት ኢላማ ወደ መሆን እንደምትሸጋገርም ተገምቷል። ጅቡቲ አሜሪካ፣ ፈረንሳይ፣ ቻይናና ሌሎችን ጨምሮ የበርካታ የውጭ ሀገራት የጦር ሰፈሮችን በግዛቷ የምታስተናግድ ሀገር በመሆኗ በአንድ በኩል እንደ ደህንነት ዋስትና ቢታይም ጦርነቱ አድማሱን ካሰፋ ግን እነዚህ በጅቡቲ የሚገኙ የጦር ሰፈሮችም ማግኔት ሆነው ጥቃቱን ሊስቡት ይችላሉ። በምዕራባውያን ኃይሎች ላይ ጫና መፍጠር የሚፈልጉ ተቀናቃኝ አካላት ጅቡቲን እንደ ቁልፍ የማጥቂያ ነጥብ ሊወስዷት እንደሚችሉ ተገምቷል። ይህ ሁኔታ ከባህረ ሰላጤው ሀገራት እንደ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ተሞክሮ ጋር ሲነጻጸር የጅቡቲን ተጋላጭነት የጎላ ያደርገዋል። እነዚህ ሀገራትም ዘመናዊ የአየር መከላከያ ስርዓት ቢኖራቸውም የተቀናጀና የተዛባ ጥቃት ማምለጥ ግን አልቻሉም። የጅቡቲ ኢኮኖሚ በወደብ አገልግሎት ላይ ብቻና በሽግግር ንግድና በጦር ሰፈር ኪራይ ላይ ክፉኛ የተመሰረተ በመሆኑ አካባቢያዊ ቀውሱ የንግድ መርከቦችን እንቅስቃሴ ካስተጓጎለው ከፍተኛ ማህበራዊና ኢኮኖሚያዊ ቀውስ ሊያስከትልባት ይችላል። በመሆኑም የጅቡቲ የወደፊት ደህንነት የተመሰረተው የውጭ የጦር ሰፈሮችን በማስተናገድ ላይ ብቻ ሳይሆን የመካከለኛው ምስራቅ ውጥረትም በመርገቡና የቀይ ባህር ሀገራት ማለትም ኢትዮጵያን ጨምሮ ቀጠናውን የሩቅ ጦርነቶችን ማራዘሚያ እንዳይሆን በጋራ በመከላከል አቅማቸው ላይ መሆኑንም በትንታኔው ላይ ተጠቁሟል። በሌላ በኩል በመካከለኛው ምስራቅ ባለው ጦርነት ምክንያት በሺዎች የሚቆጠሩ የውጭ ሀገራት ዜጎች በዱባይ ለመዝናናት፣ ለስራ እንዲሁም በሪያድና በተለያዩ የመካከለኛው ምስራቅ ከተሞች ከገቡ በኋላ በጦርነቱ ምክንያት መውጫ አጥተዋል። ጀርመን ዜጎቿን በይፋ ማስወጣት ልትጀምር እንደሆነም አስታውቃለች። በአሜሪካ በእስራኤልና በኢራን መካከል የተቀሰቀሰው ወታደራዊ ግጭት በመካከለኛው ምስራቅ የቀጠናውን የአየር ክልል እንዲዘጋና በሺዎች የሚቆጠሩ የውጭ ሀገራት ዜጎች በተለያዩ ሀገራት መውጫ እንዲያጡ ምክንያት መሆኑ የተዘገበ ሲሆን የጀርመን መንግስት በኦማን ዋና ከተማ ሙስካት ውስጥ መውጫ ያጡ ዜጎቹን ከነገ ጠዋት ጀምሮ በልዩ በረራ ማስወጣት እንደሚጀምር አስታውቋል። የሀገሪቱ የውጭ ጉዳይ ሚኒስትር ዮሐን ዋዴፉል እንዳሉት ከሆነ በረራው ቅድሚያ የሚሰጠው ለህፃናት፣ ለነፍሰ ጡሮችና በጤና እክል ምክንያት ድጋፍ ለሚሹ ዜጎች ነው ብለዋል። በአሁኑ ወቅትም እስከ 30 ሺህ የሚደርሱ የጀርመን ሀገር ጎብኚዎች በበረራ መሰረዝ ምክንያት በተለያዩ የባህረ ሰላጤው ሀገራት ውስጥ ይገኛሉ ብለዋል። ከጀርመን ዜጎች በተጨማሪ በርካታ የፈረንሳይ፣ የብሪታንያ፣ የጣሊያን ዜጎችም በዱባይ፣ በኳታርና በኩዌት አውሮፕላን ማረፊያዎች ውስጥ ለቀናት ለመቆየት ተገደዋል። በተለይም በዱባይ ዓለም አቀፍ አውሮፕላን ማረፊያ የሚገኙ መንገደኞችም በበረራዎች መስተጓጎል ምክንያት የምግብና የማደሪያ እጥረት እያጋጠማቸው መሆኑን መረጃዎች ጠቁመዋል። የተባበሩት አረብ ኤምሬትስ አየር መንገድ የተወሰኑ በረራዎችን ወደ አውሮፓ መጀመሩ ቢታወቅም የሚሳኤሎች መወንጨፉን ተጠናክሮ መቀጠሉን ተከትሎ አሁንም ለሲቪል አውሮፕላኖች በረራ ከፍተኛ ስጋት ሆኗል። የተለያዩ ሀገራት መንግስታት ዜጎቻቸውን በሰላም ለማውጣት አጣብቂኝ ውስጥ ካሉ ሀገራት አጎራባቾች ጋር ንግግር እያደረጉ ቢሆንም የአየር ጥቃቱ መስፋፋት ግን ጥረታቸውን አዳጋች እንዲሆን አድርጎታል። መካከለኛው ምስራቅ እንዲህ ባለ ውጥንቅጥ ውስጥ አምሽቷል። ክቡራትና ክቡራን አድማጮች ከሰዓታት በኋላ በጉዳዩ ዙሪያ ተጨማሪ መረጃዎችን አጠናክሬ የመመለስ ይሆናል። እስከዚያው በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።